ካሪቡ አውቶሞቲቭ ፕሮግራማችንን እየተከታተላችሁ ትገኛላችሁ ተመልካቾቻችን። በዛሬው ዝግጅታችን ስለ አዋጭ ቁጠባና ብድር ተቋም ከተሽከርካሪ ግዢና ብድር ጋር በተያያዘ የምንነግራችሁ ይኖረናል። እዚህ ስቱዲዮ ከኔ ጋር የአዋጭ ቁጠባና ብድር ተቋም ዋና ስራ አስፈጻሚ አብረውኝ ተገኝተዋል። እንግዳችን ጥሪያችንን አክብረው እዚህ ድረስ ስለመጡ በካሪቡ አውቶሞቲቭ ፕሮግራም ተመልካቾች ስም ከልብ አመሰግናለሁ። እኔም አመሰግናለሁ። እስቲ ለተመልካቾች ስሞትንና የሥራ ኃላፊነቱን ቢነግሩልን። ዘሪሁን ሸለማ እባላለሁ። የአዋጭ ገንዘብ ቁጠባና ብድር ህብረት ስራ ማህበር መስራችና ዋና ስራ አስፈጻሚ ነኝ። አቶ ዘሪሁን አዋጭ ቁጠባና ብድር ተቋም ሰሞኑን ከተሽከርካሪ ግዢ ጋር ብድር ጋር በተያያዘ አዲስ አሰራር እንደጀመረ ሰምተን ነው እንግዳ ያደረግነው። አዲሱ ነገር ምንድነው? በመጀመሪያ ሁሉ ጊዜ ከአባላት የሚነሱ ጥያቄዎችን በባለቤትነት በተለይ ከመኪና ጋር የተያያዙትን መታችሁ ለህዝቡ ስለምታደርሱ መለሳንተንም በግል አመሰግናለሁ፣ ሚዲያችሁንም ላመሰግን እወዳለሁ። አዋጭ ሁሉ ጊዜ ለውጥ አለ። ዛሬ 18 አመት ሆኖናል፣ መጋቢት 13። ስለዚህ በዚህ በ18 አመት ውስጥ ብዙ ለውጦች በየጊዜው እናደርጋለን። ያሁኑ ለውጥ ግን ያን ያህል ትልቅ ለውጥ አይደለም የሚባለው። ከአባላት ጥያቄ ተነስተን አባላቶቻችን የመኪና ዋጋ ያው እንደምታየው በየጊዜው ይጨምራል። በተለይ ኤሌክትሪክ መኪና አሁን ላይ ፍላጎቱም እየጨመረ እያደገ ስለመጣ የብድር መጠናችንን አሳድገናል። ለምሳሌ ለኤሌክትሪክ መኪና እስከ 2.5 ሚሊዮን የነበረው አሁን እስከ 5 ሚሊዮን አድጓል ማለት ነው። ሌሎችም መኪና 1.5 ያገለገሉ የነበሩት እነሱን ወደ 3 ሚሊዮን አሳድገናል። ስለዚህ አንዱ እድገቱ እሱ ነው። ከሱም ጋር ተያይዞ ደግሞ የብድር ጣሪያም ስታሳድግ በመጠኑ ደግሞ የቁጠባ መጠንንም ታሳድጋለህና ለውጡ ይሄ ነው። የተሽከርካሪ መግዣውን ከ3 ሚሊዮን ብር ወደ 5 ሚሊዮን ብር አሳድጋችሁታል። ይሄን ገንዘብ ስታሳድጉ የቁጠባ መጠኑስ ድሮ በነበረበት ነው ያለው አድጓል። ምክንያቱም የብድር መጠኑን በእጥፍ ነው የጨመርነው ማለት ነው። የቁጠባ መጠኑን ግን በ15% ነው የጨመርነው። ስለዚህ 25% የነበረው 40% ሆኗል ማለት ነው። ይሄ እንግዲህ እንደ ገንዘብ ቁጠባና ብድር ህብረት ስራ ማህበር ከየትኛውም አዲስ አበባ ውስጥም ይሁን ክፍለ ሀገርም ያሉ 40% ቁጠባ በ25% ቁጠባ የመኪና ብድር የሚሰጥ አዋጭ ብቻ ነው። በአብዛኞቹ 60%፣ 50% ቢያንስ 50-50 አድርገው ይቀበላሉ። ቁጠባ መጠኑን የሚያሳደግንበት ዋና ምክንያት የብድር ጣሪያ በእጥፍ ሲያድግ ሪስኩም የዛን ያህል ይጨምራል። ምክንያቱም 2.5 ሚሊዮን ብር ስታበድርና 5 ሚሊዮን ብር ስታበድር አንድ አይነት አይደለም። በእጥፍ አሳድገ 100% ብድርን አሳድገ ቁጠባን ካላሳደግ ከየትስ አምጥተን እናበድረዋለን። ስለዚህ ቁጠባውም አብሮ ማደግ አለበት። ለምን? አንደኛው የሚያድግበት ብድር ጣሪያውን ስለጨመረ፣ ሁለት ደግሞ ብድር ከፍተኛ ብድር በሰጠ መጠን ሪስክም አብሮ ይጨምራል። ስለዚህ ሁለቱን ባላንስ ማድረግ ስላለብን 15% ያህል ቁጠባው ላይ ጨምረን 40% ሆኗል ማለት ነው። አዋጭ ቁጠባና ብድር በጣም ብዙ አባላት እንዳሉት ታውቃለሁ። ይሄ ማሻሻያ ሲደረግ አንዳንድ አባላቶች ጥያቄ ሲያነሱም ተመልክቻለሁና የቁጠባ መጠኑ ከ25 ወደ 40 መሄዱ፣ የተሽከርካሪ ብድሩ ወደ 5 ሚሊዮን መሄዱ እኛን ታሳቢ አያደርግም የሚሉ ሰዎች አሉ። እዚህ ላይ የገቢ አቅማቸው አነስተኛ ለሆኑ ሰዎች አዲስ ነገር አላችሁ ወይስ በአዲሱ ህግ ነው የሚስተናገዱት? ይሄኛውም ጥያቄ ከአባላት ጥያቄ የተነሳ ነው። ለምሳሌ 2.5 ሚሊዮን ብር መኪና ሊገዛልን አልቻለም። 3 ሚሊዮን ብር የገቡትን መኪኖች ብዙ አይነት ኤሌክትሪክ መኪኖች አሉ። 500 ሺህ ብር ከራሳችን ጨምረን ነው እየገዛን ያለ ነው። ስለዚህ 500 ሺህ ብር ከራሳቸው ከሚጨምሩ 15% ቁጠባ ቢጨምሩ 40% ቢሆን 60 ሺህ ብር ነው። የ500 ሺህ ብር ቁጠባ 60 ሺህ ብር ናት የምትመጣው ማለት ነው። 60 ሺህ ብር ጨምረው 3 ሚሊዮን ብር መበደር ይሻላል 500 ሺህ ብር ከራሳቸው ከሚጨምሩ። ስለዚህ 5 ሚሊዮን ብርም ቢጨምሩ የዛን ያህል ነው የሚጨምሩት። ግን ቁጠባውን ብናስተካክለላቸው ይሻላል ተብሎ ከአባላት ጥያቄ ነው። ምክንያቱም 2.5 ሚሊዮን አሁን ኤሌክትሪክ መኪናም የለም፣ አቅማችን አነስተኛ ነው። እኛ የ2.5 ሚሊዮን ብር መኪና
አለ እንገዛለን አሁንም በ25% ቁጠባ መበደር ይችላሉ ይሄ ግልጽ የሆነ ነገር ነው የተቀመጠው እኛ ትልቅም መኪና የሚፈልገውን ትንሽም መኪና የሚፈልገውን እኩል ማስተናገድ አለብን አይደለ ስለዚህ ብድሩ ሲጨምር ጣሪያው ሲያድግ ቁጠባ ማደግ አለበት ብዙዎቹ አባላቶች ጥያቄ ምንድነው ይመጣሉ መኪና ይፈልጋሉ 3 ሚሊዮን ብር ይላሉ ስለዚህ ጨምረው ነው የሚገዙት 500 ሺህ ብር ከመጨመር ስንት 60 ሺህ ብር ቁጠባ ላይ ጨምሮ 3 ሚሊዮን ብር መበደር ይሻላል ብለን ይሄ ህብረት ስራ ማህበር እኔ መወስነው አይደለም ግልጽ ለማድረግ ወይም ጥቂት ግለሰቦች መጥተው የሚወስኑት አይደለም ባለቤቶቹ አባላቶቹ ናቸው ቦርድ አለው ካውንስል አለው ተወካዮች አሏቸው ስለዚህ ከነሱ ጋር ተወያይተን ማንንም በራሱ ላይ ራሱ አይጨምርም አሁን ይሄ ፒኤልሲ ቢሆን በጥቂት ሼር ሆልደሮች የተመሰረተ ቢሆን ትርፋቸውን ለመጨመር ራሳቸው እየወሰኑ ሊያደርጉ ይችላሉ እኔ ስልጣን የለኝም ባይዘው እኔ ፕሮፖዝ ነው ማረገው የአባላትን ጥያቄ ተቀብዬ ለተወካዮቻቸው ማቅረብ ነው እንዲህ አይነት ጥያቄዎች አሉ ችግሮች አሉ መኪና መግዛት አልቻሉም ብዙ አባላቶቻችን አሁን አቅማቸውም እያደገ ነው ባይዘው አዋጭ ላይ መካከለኛውም ገቢ ያለው ህብረተሰብ ነው ሁሉም አይነት ነው ያለበት ስለዚህ ምንድነው የምታደርገው ተደራሽ ነው የምታደርገው 4 ሚሊዮን ብር ፈልጋለሁ ያለ ሰው ማግኘት አለበት ማለት ነው ስለዚህ 40%ን ቆጥቦ ያገኛል 5 ሚሊዮንም ፈልጋለሁ ሰው 40%ን ቆጥቦ ያገኛል አይ እኔ በበፊቱ በነበረው 2.5ን ብቻ ስጡኝ ካለ ደግሞ እስከ ሰኔ 30 ድረስ ምክንያቱም የቆጠበው ሰው ሁሉ በ25% መበደር ይችላል ይሄንን አባላቶቻችን በረምብ እንድትረዱልን እንፈልጋለን ሁሉ ጊዜ ማሻሻያ የምናደርገው አባላቱን ተጠቃሚ ለማድረግ ነው ባለፈውም ባንተ ፕሮግራም ላይ ቀርበን አያዋጣም ከገበያው ያወጣቸዋል ወደፊት ሪሴል ቫልዩ እየቀነሰ ነው ከስንት ከ4 ወር ነው ከ5 ወር በፊት አንተ ጋር ስንቀርብ አንድ የቪትስ አሮጌ መኪና የሚሸጠው ስንት ነበር 1.5 1.6 ነበሩ እነዚህ የተጠቀሙባቸው ዛሬ ስንት ነው 1 ሚሊዮን ብር ፈላጊም የለም እኛ ያኔ ለአሮጌ መኪና እስከ 1.5 ሚሊዮን ብር እናበድር ነበር ይሄ ነው እኛ የታየ እነዚህ ሰዎች ነገ መኪናውንም ከጃችን እናውጣ ቢሉ ማውጣት አትችሉም ከተማው እየተቀየረ ነው ቴክኖሎጂው እየፈጠነ ነው እነዚህ አዳዲስ ኤሌክትሪክ መኪናዎች በብዛት እየገቡ ነው ነገ መሰብሰቢያ ቦታም ልንቸገር እንችላለን ስለዚህ እንደ ባለቤት እኛም ደግሞ ምን ሰጠው የህዝብ ገንዘብ ነው የህዝብን ገንዘብ ስትሰጥ ነገ እንደሚመለስ እርግጠኛ ሆነን መስጠት አለብን እኛ ሌላ ምንም ኢንተረስት የለንም አዋጭ 18 አመት ሲመጣ አዋጭን የሚያክል እድሜ ያለው ኮሚኒቲ ቤዝድ የሆነ ይሄ ማህበረሰብ አቀፍ የሆነ ተቋም ትልቅ ተቋም የለም ካለን እንግዲህ ሀብት ወደፊት ካነሳ ነው እናየዋለን ምን ያህል እንዳለን ስለዚህ ይሄ ሁሉ የመጣ ነው በጥንቃቄ ስለመጣ ነው የአባላትን ፍላጎት ለማድረግ ነው የመጣ ነው እንጂ እኛ ከአባላት ፍላጎት ውጪ አንሰራ አቶ ዘሪሁን እስከ ሰኔ 30 ብለው የነበረ ይሄ 25% ቁጠባው ነው ከዛ በኋላ ሁሉም ወደ አዲሱ አሰራር ይገባሉ ነው ወይንስ እንደ አዲስ መጥቶ የሚቆጥብም ፕሮሰስ ላይ ያለም ምርጫው 25% ከሆነ ይቀጥላል ነው ጥሩ ጥያቄ ነው እንደዚህ ያልኩበት ምክንያት ምንድነው አሁን እነዚህ አዳዲስ የሚመጡት ሰዎች ቢያንስ ከዚህ በኋላ 4 ወር 5 ወር አለ 2.5 የሚባል መኪና የለም ህጉን ካላሻሻልከው የማይገኝን መኪና ብታስቀምጠው ትርጉም የለውም አሁን ገበያውን ብታይ የሉም መኪኖች እነዚህ ደግሞ አሁን ላይ ትንንሽ መኪኖች ደግሞ እነሱ ብዙ አይበረታቱም ስለዚህ መኪና በሌላ ላይ ማስቀመጥ ጥቅም የለውም የተሻለ ነገር እኛ መኪናውንም ስንሰጥ ነገ አባሉ ሸጦዳው መዝጋት ቢፈልግ ወደ ተሻለ መምጣት ቢፈልግ ይሄንን መኪና በቀላሉ ከእጁ ሊወጣ የሚችል መኪናዎች ነው አባላቱ ላይ መኖር ያለበት ነገ ባይከፈል ድርጅቱም መሸጥ ቢፈልግ ዋስትና ስለሚይዘው ይሄን ሁሉ ጥንቃቄ ውስጥ አስገብተን ነው የምንሰጠው ስለዚህ እስከ ሰኔ 30 ድረስ ያልነው በፕሮሰስ ላይ ያሉት እየመጡ ያሉት አዳዲሶቹማ በአዲሱ ሲስተም ውስጥ መግባት አለባቸው ወደ ኋላ ህግ አትሄድም
እነዚህ ግን ኦሬዲ የቆጠቡትን ግን ክሊር የሆነ ነገር አስቀምጠናል እስከ ሰኔ 30 ድረስ እጅ ላይ ያለው። አሁንም አባላቶቻችን እንዲረዱ የምንፈልገው እኛ ሙሉ ለሙሉ ካሮጌ መኪና እንወጣለን። ያኔ በዙም ጥያቄ 10 ዓመት ያላለፋቸውን ብለን አድርገናል። አሁን ግን 10 ዓመትም የሆናቸው መኪኖች ከጥቂት ጊዜ በኋላ ከተማ ውስጥ ሊያገለግሉ አይችሉም። ለምን መሰለ? ዛሬ ነዳጅ ጨምሮ የዛሬ ዓመት እንደዚህ እየጨመረ በመጣ ቁጥር እኛ ጋር በብዛት መኪና የሚገዙ ሰዎች ወጣቶች ናቸው፣ ትራንስፖርት ላይ የሚሰማሩ ናቸው። ስለዚህ የትኛው ነው የሚያዋጣው? የኤሌክትሪክን መኪና ብትጠቀም ሞር አትራፊ ትሆናለህ። አውቶማቲክ መኪና በገባ ጊዜ ብዙ ሰው አውቶማቲክን መኪና ይፈልግ ነበር እንዴ? ብዙ ነገር ነበር የሚባለው አይደል? የማኑዋሉን ተለምዶ አዲስ ነገር ሲመጣ ሁሌም እንደዚህ ነገሮች መልመድ አለብን። አንዳንድ ጊዜም ደግሞ ለቴክኖሎጂም ስነ ሪስክንም አምነን መውሰድ አለብን። ስለዚህ አዋጭ ሁሉ ጊዜ የሚያደርገው ምንድነው? አባላቱን ከአደጋ ከስጋት መከላከል ነው እንጂ ዝም ብለን እኛ በደረን ኮላተራል ስላለ ብቻ አይደለም ገንዘቡ እንዲመለስ እንፈልጋለን። አባሉ አትራፊ እንዲሆን እንፈልጋለን። በዛ ቀጣሚ ልነግርህ የምፈልገው እዚህ ከተማ ላይ ከ8000 በላይ መኪኖች በአዋጭ ብድር የተሰጡ ናቸው። ብድር አመላረሳችን በጣም ጤናማ ነው። 98% ነው። ለምንድን ነው? በጥንቃቄ ስለምንሰጥ ነው። ስለዚህ እዚህ ከተማው 8000 መኪና አለ ብለ አንድ ፕራይመሪ መሰረታዊ ህብረት ስራ ማህበር የሰጠው ገንዘብ ነው። ስለዚህ ጥንቃቄ የምናደርገው ነገ ከፍተኛውን ገንዘብ ወይም 50%ን ያህል የመኪና ብድር ላይ ስላለ ነው። ተሽከርካሪዎችን በተለይ አውቶሞቢል ተሽከርካሪዎችን ለትራንስፖርት አገልግሎት ለመጠቀም ከናንተ አይነት ተቋም ተበድረው መግዛት የሚፈልጉ ሰዎች በኤሌክትሪክ ኃይል የሚሰራ ተሽከርካሪ ከ5 ከ6 ዓመት በኋላ የባትሪ ወጪ ያለው አዋጭ አይደለም የሚል ነገር ሲናገሩ እንሰማለን። የነዳጁ ደግሞ ነዳጅ ብቻ ነው የሚጠይቀን እየጠጋገንን እንሰራለን ይላሉ። ከዚህ ጋር ያያይዛችሁ ያደረጋችሁት ጥናት ገበያው ምን ይመስላል የሚል ነገር የሰራችሁት ነገር አለ? በጥናት ላይ የተመሰረተ የሰራ ነገር የለም። እንዲሁ የኔን ሐሳብ ነው መግለጽ የምፈልገው። ምክንያቱም እኛ ሀገር አሁን ዛሬ 5 ሚሊዮን ብር የገዛው መኪና ወይም የ5 ሚሊዮን ዋጋ ከ5 ዓመት በኋላ ምን ያህል ይሆናል ብዬ የራሴን እሰራለሁ። ስለዚህ አንድ ሰው በ5 ዓመት ውስጥ በየቀኑ የሚያወጣው ነዳጅ፣ የዘይት፣ የሰርቪስ በረምብ ቢያስቀምጠው ቢጠቀምበት ከ5 ዓመት በኋላ የመኪና ዋጋ ለምሳሌ 5 ሚሊዮን ብር 5 ዓመት በኋላ የመኪናውን ዋጋ በግማሽ የምታየው ነው። መኪናዎች ዋጋ ኢንፍሌሽንን እሱን ሁሉ ኮንሲደር ማድረግ አለብን። መገመት እችላለሁ። ስለዚህ ልክ አሁን መንግስት መኪኖች ሲገቡ ከታክስ ነፃ አድርጎ ይህንን የሰጠውን ፕሪቪሌጅ ደግሞ ለባትሪውም እንደዛ አይነት ፕሪቪሌጅ ይኖራል የሚል የኔ ግምት አለኝ። ምክንያቱም በብዙ ሺህ መኪና ገብቶ ነገ ባትሪ ከሌለው መልሶ ለህብረተሰቡም ለመንግስትም ችግር ነው የሚሆነው። እነዚህ ኤሌክትሪክ መኪናዎች እኮ የቀነሱት ታክስ ኤግዛምፕትድ ስለሆኑ ነው። ይሄ ትልቅ ፕሪቪሌጅ ነው። ስለዚህ ልክ ለባትሪውም እንደዚህ ይኖራል። አሁን ደግሞ ቴክኖሎጂ በየጊዜው እየፈጠነ ነው የሚመጣው። እኛ አሁን ከገዛ ነው ከበፊቱ ካይዲ 6 መኪኖች አሁን ቢዋይዲዎች የመጡት ደግሞ 2000 ኪሎ ሜትር ድረስ ሊሄዱ የሚችሉ ባትሪዎች እየመጡ ነው። ቴክኖሎጂው ያቀለለው ይመጣና በቀላሉ ባትሪ መግዛት የምንችልበት ደረጃ ላይ ይደርሳል የሚል እምነት አለኝ። እኔ ብዙ ጊዜ በስራዬ ላይም በጣም ኦፕቲሚስት ነኝ። ነገሮችን በጥሩ ከማዩ ነኝ። ይሄ ሁሌ ትክክል ነው ማለት አይደለም። ለስራዬ ግን ውጤት አምጥቶልኛል። ስለዚህ አባላቶቻችን አሁን ካለው በተለይ አሮጌ መኪና አንዳንዱ እኮ ስለማይረዱት ነው እንጂ ከገበያቸው የበለጠ ወጪ አለው። ድሮ ሪሴል ቫልዩ ስላለው ነው የሚያተርፉት። አሁን ደግሞ አሮጌ መኪና ከገበያም እየወጣ ነው። ነገር እኮ እናንተ በተነጋገርን በ6 ወር ውስጥ እነዚህ አሮጌ መኪናዎች በ500 ሺህ ብር ቀንሰዋል። ይሄ ተደርጎ ይታወቃል። ከዚህ በፊት ሰምተህ ታውቃለህ? ለምንድን ነው የቀነሰው? በኤሌክትሪክ መኪናዎች ምክንያት። ስለዚህ
እንደኔ እምነት ባትሪ አንደኛ 50% ይዛል ብዬ አላምነው። ዛሬ ደግሞ ጥሩ በ3 በ4 5 ሚሊዮን ብር የገዛናቸው መኪናዎች ደግሞ ከ5 አመት በኋላ አሁን ያለው የ5 ሚሊዮን ብር ዋጋ አይደለም ከ5 አመት በኋላ የሚኖረው። ስለዚህ ሰዎች በቀላሉ ባትሪውን መግዛት ይችላሉ የሚል እምነት አለኝ። ይሄ ግን በምን መረጋገጥ አለበት እንዳልከው እንደናንተ አይነት ባለሙያዎች የሌላ ሀገርን ተሞክሮ አይቶ መጠቀም ይችላል። ለምንድነው በጣም የኤሌክትሪክ መኪና ግን የማይበረታታው ብለህ ካሰብክ አውሮፓ ስትሄድ ከነዳጁ ኤሌክትሪክ ውድ ነው። እኛ ሀገር ደግሞ ኤሌክትሪክ አለን፣ ጥሩ ነው። በጣም ጥሩ ኦፖርቹኒቲ ነው። ይሄንን ነው ማየት ያለብን። ደግሞ ወደፊት ደግሞ ሙሉ ለሙሉ ያለን ኃይል ሲሰራ ደግሞ በቀላሉ እናገኝ። ሌላ ሀገር አሜሪካን ሀገር ኤሌክትሪክ መኪና በብዛት አይጠቀም። ለምን? ከነዳጁ ይልቅ ኤሌክትሪክ ውድ ስለሆነ። ስለዚህ ዋይዝ መሆን አለብን። ይሄ ጥሩ ኦፖርቹኒቲ ነው። እቤት ሰክተ አሁን ሰሞኑን ያለው ወረፋ እኔ ባለቤቴ እስከ ምሽቱ 4 ሰዓት አምሽታ መታ ታውቃለች። ነዳጅ ጥበቅ አሁን ላይ ኤሌክትሪክ መኪና ከቀየረችው በኋላ ያንን ሸጣ ስትቀይር ስለ ነዳጅ አልሰማም፣ ወረፋ ነው አይባልም። ስለዚህ ይሄ ጥሩ ኦፖርቹኒቲ ነው ብዬ በግሌ አምናለሁ። ይሄ የግሌን አስተያየት ነው የምሰጠው። እኔም እንግዲህ ሊበደሩ ሊገዙ ያሰቡ ሰዎች የሚያነሱትን ነው ያነሳሁት እንጂ ወደፊት ተስፋዎች ይኖራሉ ብዬ ገምታለሁ። ዓለም አቀፍ ለውጥ ይኖራል፣ አገር አቀፍ ለውጥ ይኖራል። ባትሪዎች ረጅም ኪሎ ሜትር የሚጓዙ ሌሎች ቴክኖሎጂ ያመጧቸውን ጥቅሞች ይዘው የሚመጡ ሊሆኑ ይችላሉ። ሌላው ደግሞ ባትሪው 50% ነው 40% ነው ሲባል ሙሉ ለሙሉ ባትሪውን አንስተህ ለመቀየር የሚሰጥ ዋጋ ነው። የተጎዳውን ብቻ እየለዩ የመቀየር ነገሩም ተስፋ ነው፣ ተጀምሯል። እንደዚህ አይነት ነገሮች አሉ። ከመንግስት የሚጠበቁ የተለያዩ ማበረታቻዎች አሉ። ቅድም ለምሳሌ የነዳጅ ወረፋ አለ ብለናል። አሁን ደግሞ በኤሌክትሪክ ኃይል የሚሰሩ ተሽከርካሪዎችን ወረፋ ያያየን ነው። ይሄ በአንድ በኩል ተሽከርካሪዎቹ በጣም መግባታቸው መፈለጋቸውን ያሳያል። በሌላ በኩል ደግሞ ነዳጅ ለመቅዳት የምንሰለፈው አንድ ተሽከርካሪ ሲቀዳ ቢበዛ 5 ደቂቃ አይፈጅበትም። አንድ በኤሌክትሪክ ኃይል የሚሰራ ተሽከርካሪ ሲቀዳ ግን ብዙ ደቂቃዎች ይወስዱበታል። ስለዚህ ይሄን ለመቅረፍ መንግስት ከሰራ ፋስት ቻርጂንግ ስቴሽኖች በየቦታው ከተቋቋሙ የኤሌክትሪክ ኃይል አቅርቦቱ ላይ ስራዎች ከተሰሩ ተስፋ ሰጪ ነገር ይኖራል ብዬ እኔም ገምታለሁ። ጥያቄውን ከዛ አንፃር መረዳት ያስፈልጋል ነው የምለው። እስቲ ሌላ ጥያቄ ላቅርብ። አዋጭ ቁጠባና ብድር ተቋም የብድር ጣራውን ከፍ አድርጓል፣ የቁጠባ መጠኑን አሳድጓል፣ ወለዱስ አድጓል? እዛው ባለበት ነው ያለው? ፐርሰንቱስ ምን ያህል ፐርሰንት ነው ወለዱ? ይሄ ነበረ የብዙ ሰው ጥያቄ ቢሆን ጨመረ የሚባለው። ምክንያቱም ወለድ እኛ ቢያንስ 13 14 አመት ምንም አይነት የወለድ ጭማሪ አላደረግንም። ለምሳሌ የመኪና ብድር 14.5% ነው የምንሰጠው። በዚህ የሚያበድር ተቋም የለም። አሁንም እርግጠኛ ሆኜ የምነግርህ 14.5% በጣም ዝቅተኛ ነው። ምክንያቱም የህብረት ስራ ማህበር ነው። ለትርፍ ዋናው አላማው ትርፍ ተብሎ የተቋቋመ አይደለም። 14.5 የምናበድረው እንዴት ነው? አባሉን ደግሞ ለሚያስቀምጠው ገንዘብ ደግሞ 8% ይከፍላል ወይም ይገዛል ማለት ነው። በ8% ተገዝቶ በ14.5% ነው የሚሸጠው። 6.5 ናት ፕሮፊት ማርጂን። ስለዚህ አልጨመርንም። ወደፊት ምን ጨምራለን የሚል እምነት የለንም። በተቻለን እኛ ምንድነው የምናደርገው? አዳዲስ የሚገባ ሬጅስትሬሽን ፊ ላይ ማሻሻያዎች እናደርጋለን። በተቻለ ብዙ ይሄ የማይመለስ ብድር እንዳይኖር ወጫችንን በከፍተኛ ሁኔታ በመቀነስ አሁን በፊት ብራንች በብዛትና ሰፋ ነበረ። ብራንቹን ቀንሰን ቴክኖሎጂን በመጠቀም ሰዎች አሁን ወደ 10 ባንኮች ላይ ሞባይል ባንኪንግ አባላቶቻችን በሞባይላቸው እንዲቆጥቡ ሜምበር እንዲሆኑ መረጃ እንዲያገኙ አድርገን ቴክኖሎጂን በመጠቀም ወጫችንን በመቀነስ ስለዚህ አባሉ ላይ ወለድ አልጨመርንም። እሱ ቢጨምር ጥያቄ ላይ ያስነሳ። ኢቭን እንደዚህ ማክሮ ኢኮኖሚ ላይ ለውጥ ኖሮ የኢንፍሌሽን ለውጥ ኖሮ መቼም ይታወቃል ማንኛውም ተቋም ወለድ ይጨምራል። እኛ አልጨመርንም። ወጫችንን ሸፍነን
ይሄ እያገኘና ያለውን ፕሮፊት አባሉም የማይበደረው ህብረተሰብ ደግሞ ትርፍ ማግኘት ስላለበት ዲቪደንድ ማግኘት ስላለበት አየህ ህብረት ስራ ላይ ፍትሃዊነት አለ። አንዱ ተበድሮ ሲጠቀም ያልተበደረው ሰው ደግሞ ባስቀመጠው ገንዘብና ሼር ደግሞ ዲቪደንድ ማግኘት አለበት። አየው ገንዘቡን ደግሞ ይሄኛው ተበድሮ ሰርቶለት ወለድ ሲከፍል እሱ ያስቀመጠውን ገንዘብ ስለሆነ የተበደረው አባሉ ስለዚህ ለሱ ደግሞ ምን ማግኘት አለበት? ዲቪደንድ ማግኘት ትርፍ ማግኘት አለበት። ፍትሃዊነት እሱ ነው። ስለዚህ ወለድ ባጭሩ አልጨመርንም፣ ለመጨመርም ሐሳብ የለንም፣ ኢንተረስት አላሳደግንም። በተለያየ ጊዜ አዋጭ ቁጠባና ብድር ከተሽከርካሪ አስመጪዎች ጋር ስምምነት ሲያደርግ እመለከታለሁ። ከዚህ ጋር በተያያዘ ቆጥበው ተሽከርካሪ ለመግዛት የሚፈልጉ ሰዎች ተሽከርካሪ ሲገዙ እናንተ ከመረጣችሁበት ቦታ ብቻ እንዲገዙ ይገደዳሉ? አይገደዱም። ስለዚህ ከነዛ ተቋማት ጋር ስምምነት ማድረጉ ታዲያ ምንድነው? ከዛ እንዲገዙ ካልሆነ? ጥሩ ጥያቄ። ይሄንን ከችግር ተነስተን ያመጣ ነው። ትልቁ ለዚህ ለመኪና መወደድ መጨመር መኪና አዋጭ እንደዚህ ያሳደገ እንደዚህ ሲባል ፍላጎት ያላቸው በመካከል በአባላቶቻችንና በመኪና አስመጪዎች መካከል ያሉ የማይመለከታቸው አካላት ነበሩ። ስለዚህ እሱን እንዴት ነው ማስቀረት የምንችለው? ለምሳሌ አንድ መኪና ላይ አዋጭ ልክ ብድር ሲጨምር 300 ሺህ ብር ይጨምራል ከገበያው ውጪ። እኛ ባንክ አይደለንም። አሁን አንዳንዱ ባንክ ላይ ስለሚቆይ ከባንክ ጋር መሰሩ ከሆነ ይሉናል። እኛ ባንክ አይደለንም። በ5 ቀን ውስጥ ገንዘብ እንከፍላለን ካልን እንከፍላለን። በ10 ቀን ካልን መተማመኛ ደብዳቤ ከሰጠን እንሰጣለን። ስለዚህ ምን አጋጠመን? አንደኛ አባሉ መጉላላት መኪና ፍለጋ ከዛ ቀብድ ከሰጠው በኋላ ሊከፍሉ ሲሄዱ አይ አንድ ሳምንት አቆይተሃል 10 ቀን አቆይተሃል 150 ሺህ ብር ጨመር ይባላል። መጀመሪያ ቀንሰው ይነግሯቸዋል። ልክ ሊገዙ ሲሄዱ ቀብድ ከሰጡ በኋላ በዚህ ምክንያት ጨምረናል ይሏቸዋል። መኪና ሻጩ ይጨምራል፣ በመካከል ያለው ደላላ ይወስዳል። የ300 ሺህ ብር ልዩነት ይመጣል። በትንሹ 200 ሺህ ብር። እሱን እንዴት እናስቀር? ለአዋጭ በብዛት መኪና የሚያቀርቡ አባላቶቹ የሚገዙት እነማን ናቸው? ትክክለኛ ታክስ ፔየር የሆኑ ጋራንቲ ለአባላቱ የሚሰጡ ከውል በፊት ቆይታል ብለው ዋጋ የማይጨምሩ ካምፓኒዎችን ጠራን፣ አወያየን። ስለዚህ እነዚህ ካምፓኒ ጋር ሄዳችሁ አግሪመንት ስላለን ራሳቸው አባላቶቹ መተው መኪና ተዘጋጅቶላቸው የሚፈልጉትን መኪና መርጠው ይገዛሉ። አይ አባሉ እኔ ከሌላ ቦታ ነው ምገዛው ምፈልገው ካለ መብት አለው። አሁንም አባላቶች እንደርቱ አላቸው። ግን ምን እንዲያመጡ ይጠየቃሉ? ፕሮፎርማ። ብዙ መኪና ሻጮች ፕሮፎርማ መስጠት አይፈልጉም። ሪሲት መስጠት አይፈልጉም። ስለዚህ ፕሮፎርማ ሲሏቸው አይሰጧቸው። እኛ ግን ስምምነት ያለን ካምፓኒዎች 8 አካባቢ ናቸው። ይሄዳሉ፣ ፕሮፎርማ መስጠት ግዴታ አለባቸው። ለምሳሌ በ10 ቀን ውስጥ ካላመጣህ እንደዚህ ይጨምራሉ ይችላሉ። እኛም ደግሞ ደብዳቤ ስንሰጣቸው ጋራንቲ ሌተር ስንሰጣቸው በዚህ ቀን ውስጥ ስለምንከፍል ብለን እንሰጣለን፣ ያንን አናሳልፍም። ስለዚህ አሁን አባሉ ለምሳሌ ከዋሳ ይመጣሉ፣ 40 ምንጭ ቅርንጫፍ አለን። 15 ቀን 20 ቀን አዲስ አበባ ላይ ቤርጎ ይዘው ያደሩ መኪና ሲፈልጉ አንዳንዱ መኪና ህጋዊ ያልሆነ መኪና ያጋጥማቸዋል። እኔ ያየሁት በዚህ ስራ ነው። ለምሳሌ ጉምሩክ የያዛቸው መኪና አለ። በትክክል አባሉ ምንም ንጹህ መኪና ነው ብሎ ገዝቶ ታርጋ ወጥቶለት እኛ ጋም ታግዶ ምን ብሎ ከአንድ አመት ከ2 አመት በኋላ እንዲህ ሆኗል ይባላል። ምንድነው ሶሉሽኑ? ምንድነው? የሚታወቁ ካምፓኒዎች ጋር ብቻ መግዛት አለባቸው። ፕሮፎርማ መስጠት አለባቸው። ለምሳሌ በሚዲያ ማስተላለፈናል። ቻርጀር ያላቸው ባነሳው ችግር የለውም። ሀሌል ለመኪና አስመጪ ቻርጀር አላቸው፣ ሰርቪስ ይሰጣሉ። ቻርጀር ማለት ቻርጅ ማድረጊያ እዛው ተቋሙ ላይ ማሽኑ አላቸው። ለምሳሌ የኛ ደንበኞች ከነሱ መኪና የገዙ ሰዎች ቤታቸው ሳያርጉ ቀርቶ ወይ መንገር ላይ እንትን ቢያርግባቸው ቀጥታ ሄደው እዛ በነፃ ቻርጅ ያደርጋሉ። እጅ ጎብኝቼዋለሁ፣ ፕሮግራምም ሰርተናል። ታንኪዩ። አንድ እሱ አለ።
ሰርቪስ ይሰጣቸዋል፣ ጋራንቲ አለ። ምክንያቱም ይሄ ኤሌክትሪክ መኪና እንደመጣ ሊበላሽ ይችላል፣ ተጨማሪ ወጪ ይኖረዋል፣ እኛም አናውቀው። በተቻለን ያደረግነው ምንድነው አባላቶቹ በጥሩ መስተንግደው። ስለዚህ ቅድም እንዳነሳው ከአርባ ምንጭ የመጣ አባል ይደውላል፣ መኪና ይታይለታል እና ከሌ የሚባሉ ካምፓኒዎች ጋር መኪና አለ ምረጥና ፕሮፎርማ ይዛና 3 ይዞ ይመጣል። ለራሱ ነው እኮ ራሱ ይከፍታል። በቃ ቅናሽ የሰጠው ጋር ይገዛል። እኔ ከሌ የሚባል ጋር ቀንስልሃለሁ ካለው ጋራንቲ መስጠት አለበት አባሉ፣ ሰርቪስ መስጠት አለበት። ከድርጅቱ ጋራ በዚህ ጊዜ ውስጥ ምንም አይነት ተጨማሪ 150 ሺህ ብር የሚሆን 200 ሺህ ብር አልጨመረም ብሎ መስጠት አለበት። አላስፈላጊ ክፍያ የለም። አባሉ በጣም አመስግነው ደስ ብሏቸው የሚፈልጉትን መኪና ይዞ ይሄዳል። እኛም ደግሞ ምን እንሆናለን? መኪናውን ጥሩ መኪና ስለሚገዛ የድርጅቱ ንብረት ነው አይደል? ዕዳው እስከሚከፈል ድረስ ኃላፊነት አለበት። የህዝብ ገንዘብ ነው። በዚህ እንደቀላል እንዳታየው። እኛ እየሰበሰበን የምንሰጠው ገንዘብ የህዝብ ገንዘብ ነው። አባላቶች ማወቅ ያለባቸው እነሱ የቆጠቡትን ገንዘብ ዝም ብለን ብድር ሰተን ነገ ባይመለስ ዘሪውን በመጀመሪያ ይጠየቃል፣ አመራሩ ይጠየቃል። ስለዚህ ኃላፊነት አለብኝ። ለማን ነው ብድሩን የምንሰጠው? 18 ዓመት ስንመጣ እኛ ምንም አይነት ከብድር አመላለስ ጋር ከምን ጋር፣ ምክንያቱም በጣም በጥንቃቄ ነው የምንሰራው፣ የአባላቱን ፍላጎት ነው የምናደርገው። ስለዚህ ይሄ ግዴታ የለበትም። የመጀመሪያ ያነሳው ለአባላቱ ጥቅም ተብሎ የሚሰራ ነው። በመካከል ያሉ አላስፈላጊ ወጪ አባላቱን 200-300 ሺህ ብር ከአንድ መኪና ላይ እንዲድኑ ነው ያደረግነው። የዋጋ ጭማሪ አለ፣ የህጋዊነት ጉዳይ አለ። ከዚህ ከሻሲ ጋር ከሞተር ጋር በተያያዘ እናንተ ከመረጣችሁት ኃላፊነት ከወሰደ ድርጅት መገዛቱ ችግር የለውም። ለገዢውም ተጨማሪ ዋስትና ነው። ዋስትናን ካነሳን ግን በተለይ በኤሌክትሪክ ኃይል የሚሰሩ ተሽከርካሪዎችን የሚሰጡ ተቋማት የሚሰጡት ዋስትና በአገልግሎት ዘመንም ያለ መሆን መቻል አለበት። ለዚህ ተሽከርካሪ 5 ዓመት ለባትሪ ዋስትና ሰጣለሁ፣ 6 ዓመት ሰጣለሁ ብለው ማስቀመጥ መቻል አለባቸው። በአጠቃቀም ችግር፣ በአገልግሎት ችግር ለሚጠፋ ጥፋት የተሽከርካሪ ባለቤቱ ሊጠየቅ ይችላል። እንደዚህ አይነት ዋስትናዎች አሉት። አሁን እየሰጠን ያለው የ1 ዓመት የ2 ዓመት አለ። 5 ዓመት አስመጪዎቹም ቴስት አላደረጉትም። እሱን እየተነጋገርን ነው። ግን ኢንሹራንስ ይገባል። አሁን እኛ ጋር ትልቁ ነገር ኢንሹራንስ አለው። ባትሪም ኢንሹራንስ አለው፣ ለመኪናው ኢንሹራንስ አለው አደጋ ቢደርስ። ምክንያቱም እኛ ጋር ሁሉም መኪኖች ኢንሹርድ ናቸው። ሶስተኛ ወገን አይደለም፣ ሙሉ ኢንሹራንስ መገባት ግዴታ ነው። እሱም በአዋጭና በተበዳሪው ስም ኢንሹራንስ እንገባለን። ስለዚህ እንደዛ አይነት ነገሮች ዳሜጅ ከደረሱ ኢንሹራንስ ከቨር ያደርጋቸዋል። አንዳንድ ጊዜ ኢንሹራንስ ከቨር የሚያደርገውና መኪና አስመጪው ግን በትክክለኛው መንገድ ያልተሟላ በተለያየ ቴክኒክ ምክንያት ብልሽት ቢያጋጥም እነዚህን የመሸፈን ግዴታ ይገባል። ወደፊት ደግሞ የተለያዩ አባላቶችን ተጠቃሚ የሚያደርጉ ስምምነቶችን በተለይ አሁን ጥሩ አሉ፣ ትልልቅ መኪና አስመጪዎች አሉ። ከነሱ ጋር ጥሩ ስራ አብረን እንሰራለን፣ ጥሩ አግሪመንት ይኖረናል ብዬ አምናለሁ። አሁን ያነሳ ነው የዚህ የባትሪ ኢንሹራንስ ከአደጋ ጋር የተያያዘ ነው። አንድ ተሽከርካሪ አደጋ ሲያጋጥመው የሚከፈል ካሳ ነው። እኔ ያነሳሁት ደግሞ የባትሪው የህይወት ዘመን ላይ ነው የሚያተኩረው። ስለዚህ ይሄ ባትሪ ምንም አይነት ችግር ካላጋጠመው ወይንም ደግሞ በቴክኒክ ወይ በሌላ ባሽከርካሪ ችግር ጉዳት ካላጋጠመው የባትሪው እድሜ 5 ዓመት ነው። ለ5 ዓመት ዋስትና እሰጣለሁ የሚሉ 3 ዓመት እሰጣለሁ የሚሉ ተቋማት ካሉ ይሄንን ለአባላቶቻችሁ ተጠቃሚ እንዲሆኑ ማድረግ ላይ መስራት የለባችሁም ወይ? በረም አድርገን እንሰራለን ከነገ ጀምሮ። ምክንያቱም ነግሬያለሁ፣ ሁሉ ጊዜ እኛ የምንሰራው የአባላቱን ፍላጎት ማርካት ነው። እንዲኖርም እንፈልጋለን። የተሻለ ነገር ይሄንን አምጥቻለሁ፣ እንዲህ አይነት መኪና አምጥቻለሁ፣ ይሄን ሰርቪስ እሰጣቸዋለሁ ብሎ ከኛ ጋር የሚገባ አሁንም ክፍት ነው። ፈቃደኛ ሆነው ከአዋጭ ጋር ለመስራት የሚፈልጉ ይሄት ለአባላቶቻችንም ትልቅ ኦፖርቹኒቲ ነው። ስለዚህ ማንኛውም ይሄንን መኪና ኤሌክትሪክ መኪና የሚያስመጡ እኛ የምንፈልገውን አባላት የሚፈልገውን መኪና ማቅረብ የሚፈልጉ
የተሻለ ነገር እናቀርባለን ካሉ ከነሱ ጋር ጥሩ አግሪመንት ገብተን መስራት እንፈልጋለን። ስለዚህ አዋጭ ቁጠባና ብድር ተቋም በጣም በርካታ አባላቶች ስላሉት የተሽከርካሪ መለዋወጫ አቀርባለሁ፣ የጥገና አገልግሎት ሰጣለሁ፣ ለባትሪውም ይሁን ለሌሎች የተሽከርካሪ ክፍሎች በቂ ዋስትና ሰጣለሁ የምትሉ ተሽከርካሪ ገጣጣሚ ድርጅቶች፣ አስመጪ ድርጅቶች ያው ጥሪ ቀርቦላችኋል፣ አብራችሁ መስራት ትችላላችሁ እያሏችሁ ነው። እድሉን ብትጠቀሙ የብዙ ሰዎችን ችግር ታቃልላላችሁ መልእክታችን ነው። ስለ ዋስትና ስላነሳን አንድ ተበዳሪ ከናንተ ቆጥቦ ሲበደር ያው ሰርቶ ሊከፍል ነው። ነገር ግን ችግር አጋጥሞት ከዚህ ዓለም በሞት ቢለይ ያን ስራ የሚያስቀጥል ቤተሰብ ባይኖረው ለቤተሰቤ እዳ እጥላለሁ ብሎ ከመስጋት መስራት እየፈለገ የሚቆጠብበት ነገር እንዳለ እንረዳለን። ከዚህ ጋር ተያይዞ ተቋማችሁ አካባቢ የተለየ ነገር አለ ወይ? ምን አይነት አገልግሎትስ ይሰጣል? በጣም ጥሩ ጥያቄ ነው። እኛ ጋር ተበዳሪው በህይወት እስካለ ድረስ ብቻ ነው የሚጠየቀው ክፈልም የሚባለው። ተበዳሪው በተለያየ ምክንያት ህይወቱ ካለፈ ምንም አይነት እዳ ወደ ቤተሰቡ አይሄድም። ያስያዘውም ንብረት ተመላሽ ነው የሚደረገው። እሱ አይደለም ለምሳሌ አንድ ሰው 500 ሺህ ብር ለመበደር ቆጥቦ ከሆነ 500 ሺህ ብሩ በህይወት እያለ ያልከፈለው እዳ ካለ ብቻ ተቀንሶ ግን በትክክል እየከፈለ ከሆነ 500 ሺህ ብሩም ለቤተሰቡ ይሰጣል። ለዚህ ቀድሞ አዋጭ የራሱ ኢንሹራንስ አለው። ኢንሹራንስ ምን ማለት ነው? የክሬዲት ላይፍ ኢንሹራንስ የምንለው አባሉ ለሚበደርበት ብድር 1% በቀሪ እዳ ላይ ተቀማጭ ይደረጋል። እሱ ገንዘብ ይሰበሰብና የሞት አደጋ ሲደርስ ያንን እዳውን ሰርዘ ነው መኪናውንም ያስያዘውንም ኮላተራል ተለቆ ለቤተሰቡ ቼክ ተዘጋጅቶ በረም ፕሮግራም ተዘጋጅቶ ሀዘናችንንም ገልጸን ያንን በህይወት እያለ ያስቀመጠውንም ገንዘብ ለዛ ቤተሰብ እንሰጣለን። እኛ በዚህ በ6 ወር ውስጥ የ5 ሰው የሞት አደጋ ደርሷል። እንደውም አንደኛዋ ተበዳሪያችን 6 ወር ከተበደረ 6 ወር ነው። እንደሰማሁት የልብ ኬዝ ነው። ስለዚህ 3 ሚሊዮን ብር ነው የተበደሩት። ስሞቱ ከ40 ቀን ምናምን በኋላ ቤተሰባቸው ባለቤታቸው መጡ። ስለዚህ እዳው ተሰረዘ፣ መኪና ገዝተዋል። ምንም ኦልሞስት ክፍያ እንግዲህ 6 ወር ያህል ነው የከፈሉት። ትንሽ ብር ነው 30-40 ሺህ ብርም አልተመለሰም። ግን እዳው ተሰርዞ የመኪናውም ሊብሬ ተለቆላቸው ለቤተሰብ ተሰጥቷል። አየው ህብረት ስራ አንዱ ከሌላው የሚለየው ባለቤትነት ነው። ይሄንንም ችግርህ ነው የምታደርገው። ስለዚህ ማንም ተበዳሪ 7 ሚሊዮን የሚበደር 1 ሚሊዮን የሚበደር የሚጠየቀው በህይወት እስካለ ድረስ ነው። ከዛ ውጪ እዳው ለልጅ አይወረስም፣ ለቤተሰብ ለሚስት አይወረስም፣ ለባል አይወረስም። አንድ በዚሁ ልንገር፣ ይሄንን መረጃ ሳይኖራት ሚስትየዋ ናት የሞተችው። ባልየው ከልጆቻቸው ጋር ሆነው እኛ ጋር እዳ ይከፍላሉ። አልተናገሩም መሞቷን። በኋላ ላይ ለውርስ እንደዚህ ሲፈልጉ እኛ ጋር ያላቸውንም ያው ፍርድ ቤት ይልካል አይደል ሲያሳውጁ መጡ። እንዲህ ሆነ ነው እንዲህ ነው እንዴ እየከፈልን ነው እንደዚህ እንድጽፉልን ነው። መክፈል አልነበረባቸው። ኢቭን ሳያውቁ የከፈሉትንም ገንዘብ ተመልሶ እዳው ተሰርዞ ሚስትየው የቆጠበችውን ገንዘብ ለቤተሰብ እንመልሳለን። አየው ይሄ ነው። ስለዚህ በህይወት እያለ ግን የማይከፈል አባል ካለ ግን እሱን ደግሞ በረንብ እንዲከፍል እናደርጋለን። ህግ ክፍልም አለን፣ እንመክራለን፣ እንጠይቃለን፣ እንዲከፍል እናደርጋለን። ካልሆነ ደግሞ በህግ እናስመልሳለን። ስለዚህ አሰራራችን ይሄ ነው። በዚህ ላይ ማህበራዊ ኃላፊነትን ከመወጣት ጋር በተያያዘ በቅርቡ ለመቄዶንያ ራሱ ድጋፍ ስታደርጉ በሚዲያ ተመልክቻለሁ። የአባላት ብዛት አለው፣
ማህበራዊ ኃላፊነቱን ሲወጣ ደግሞ አባላቱን ወክሎ ነውና ከዚህ ጋር ያላችሁን ነገር ቢነግሩን። ጥሩ። እንደ አዋጭ የገንዘብ ቁጠባና ብድር ህብረት ስራ ማህበር የራሱን ኃላፊነት የሚወጣበት ተቋም አለው። አዋጭ ፋውንዴሽን አቋቁሟል። በሲቪል ሶሳይቲ በረንቤ ተመዘገበ ማለት ነው። በፊት አዋጭ ራሱ ነበር የሚያደርገው። ግን ብዙ ጥያቄዎች ስራውም ኃላፊነቱም ሲመጣ ለምን ፋውንዴሽን አናቋቁምም ብለን ፋውንዴሽን አቋቋመን። ስለዚህ አዋጭ ከአመታዊ ትርፉ ላይ ከተጣራው ትርፉ ላይ 5%ን ቀንሶ ለፋውንዴሽኑ ይሰጣል። ፋውንዴሽኑ ህፃናትን ያስተምራል። ለምሳሌ ለመቅዶኒያ ያው በሚዲያ ስለታየ እንጂ እኛ ጫንጮ ከተማ ላይ 240 ህፃናት እናስተምራለን። ምገባ እንሰራለን፣ ትምህርት እንከፍላለን፣ ለአስተማሪዎች እንከፍላለን፣ ትምህርት ቤት አለ ጫንጮ ከተማ ላይ ማለት ነው። ያረጋውያንም ቤት እንሰራለን፣ በምግብ ማጋራት ላይ እንሰራለን። ለሜሪጆይ 100 ልጆችን እናስተምራለን፣ እንረዳለን ከሜሪጆይ ጋር። እኔ በግሌም 10 ልጆች አሉኝ በየወሩ ማዋጣው ማለት ነው ከድርጅቱ ውጪ። ስለዚህ እንዲሁም ደግሞ ሰሞኑንም ደግሞ ከዲቦራ ፋውንዴሽንም ደግሞ ሰፖርት እናደርጋለን፣ አብረን እንሰራለን። እንደውም ከነሱ ጋር በሰፊው ለምሳሌ ቤተሰቦቻቸውን ለማሰልጠን አብረን ለመስራት ስራ እድል የሚፈልጉትንም ስራ እድል ለመስጠት። ስለዚህ ከሁሉም አይነት ድርጅቶች ጋራ የኛን እገዛ የሚፈልጉ ደግሞ በትክክል ያንን የምንሰጠውንም ገንዘብ ስራ ላይ ያውሉታል ብለን የምናምነው ድርጅት ጋራ እንሰራለን፣ ሰፖርት እናደርጋለን። ለምንድነው በህብረት ስራ 7 ፕሪንሲፕል አሉ። አንደኛው ለሌላው ማሰብ ነው የሚለው ኮንሰርን ፎር ዘ ኮሚኒቲ ነው የሚለው ለሌላው ማሰብ። ይሄ በአዋጃችን ላይ በህብረት ስራ አዋጅ ላይ 7ቱም ፕሪንሲፕሎች ህግ ሆነው ወጥቷል። ስለዚህ እያንዳንዱ ህብረት ስራ ማህበር ኃላፊነቱን መወጣት አለበት። ስለዚህ አዋጅ ትልቅ ተቋም ነው፣ በፋውንዴሽኑ በኩል ይሰራል ማለት ነው። አቶ ዘሪሁን ሸለመ የአዋጭ ቁጠባና ብድር ተቋም መስራችና ዋና ስራ አስፈጻሚ ጥሪያችንን አክብረው እዚህ ስቱዲዮ ድረስ ተገኝተው ለካሪባ አውቶሞቲቭ ፕሮግራም ተመልካቾች እንዲሁም ለአዋጭ አባላት ሰፋ ያለ ማብራሪያ ስለሰጡልን በእኔና በተመልካቾች ስም ከልብ አመሰግናለሁ። ከልቤ አመሰግናለሁ። ካሪቡንም በየጊዜው የአባላቶቻችንን ጥያቄ እንደ ባለቤት ሆነ ጥሩ ለአባላቱ ሊደርስ በሚችል መልኩ ይሄንን ያየር ጊዜ ሰተህን ከራስ ፈቃደኝነት ለህብረተሰቡ ይድረስ ብለ ለምታደርገው ነገር ከልቤ ላመሰግን ፈልጋለሁ። እውነትም ደግሞ ያንተን ቅንነትም ነው ያየው ያለሁትና እኔ ወደፊት በሁሉም ሚዲያዎች እንደዚህ ትክክለኛውን ነገር ከዋናው ከሶርሱ ጠይቀው ቢያስረዱ ጥሩ ነው ላለኝ። ተመልካቾቻችን የዛሬውን ካሪባ አውቶሞቲቭ ፕሮግራማችንን ስትከታተሉ ቆይታችኋል፣ እናመሰግናለን። አንጋፋው የኢትዮጵያ መድን ድርጅትና በላይ ሞተርስ ስፖንሰሮቻችን ነበሩ፣ እነሱንም እናመሰግናለን። ከዚህ በመቀጠል የአርትስ ቴሌቪዥን ሌሎች ዝግጅቶች ወደ እናንተ መድረሳቸውን ይቀጥላሉ። ከኛ ጋር በሚቀጥለው ፕሮግራማችን እንገናኛለን። መልካም ጊዜ።